ሰላም ፊልም ወዳጆች እንዴት ናችሁልን? ቲን ወልፍ በቀጣዩ ክፍል ተመልሷል። ፊልም ወዳጆች ቲዩብ እንዲሁም የቱርክ ፊልም የምንለቅበትን ድራማ ወዳጆች ቲዩብ ቻናሎቻችንን ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። እየሄዳችሁ ሰብስክራይብ እንዲሁም ለወዳጅ ጓደኞቻችሁ ሼር እያደረጋችሁ አበረታቱን። ይሄኛውም ክፍል ተመችቷችሁ ተመልከቱት። ይመቻችሁ። ሰናይ ጊዜ። ባለፈው ክፍል በቲን ወልፍ የሃይስኩል ተማሪው ስኮትም በምሽት ጫካ ውስጥ ከስታይልስ ጋር ሬሳ ለመፈለግ በሚል ወጥቶ በተኩላም ተነክሶ እሱም ወደ ዌር ወልፍነት የመቀየር ዕጣ ፈንታም እንደገጠመው ትምህርት ቤታቸውም ላይ የተዋወቃትና የወደዳት አሊሰን አባትም የዌር ወልፎች አዳኝ ሰው መሆኑን እንዳወቀም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የአሊሰን አባት የዌር ወልፎች አዳኝ መሆኑን ባሳለፉት ምሽትም እሱን ራሱን በቀስት መምታቱን ያወቀው ስኮትም ግራ ተጋብቶ ለጓደኛው ስታይልስም ያየውንና ያወቀውን እየነገረው በቃ አሊሰን ስለኔ እውነታውን ካወቀች እኔንም አድና መግደሏ ነው እያለ ቢርበተበትም ስታይልስም ሊያረጋጋው የሞከረ አባቷ ሲያይክ አላወቀክም፣ ምናልባት አሊሰን ስለ አባቷም አታቅም ይሆናልን ብሎ ማረጋግቶት ወደ ላክሮስ ጨዋታ ልምምዳቸውም ይዞት ሄዳል። በልምምዳቸውም ላይ እንደተለመደው ስኮት በመጀመሪያው ዙር በጃክሰን ተበልጦ ተገፍትሮ መሬት ቢወልቅም አሰልጣኙም አያቴ ካንተ በላይ ትሮጣለች ግን ሞታለች እያለ ሞራል እየሰጠም ሲያላግጥበት ንዴት ውስጥ የገባው ስካትም ወደ ዌር ወልፍነት አይኑ ሲቀየርም እናየዋለን። በድጋሚም ከጃክሰን ጋር ተገናኝቶ በእልህ ባሁኑ ጃክሰንን ከልክ በላይም ገንጥሎ መሬት ዘሮት ራሱን መቆጣጠር ባቃተው ሰዓት ጓደኛው ስታይልስም ተመልክቶት በፍጥነት ወደ እሱም አምርቶ ማንም ሳያቸው ወደ መልበሻ ክፍል ቢወስደውም ሙሉ ለሙሉ ወደ ዌር ወልፍነት የተቀየረው ስካት ግን የገዛ ጓደኛውን ሊገለውም ይቃረባል። ይህን የተረዳው ስታይልስም በድንጋጤ የሚያደርገው ጠፍቶት ሊያመልጥም ሞክሮ በእሳት ማጥፊያም አድርጎ ላዩ ላይ ነፍቶበት ጓደኛውን አረጋግቶት ስካትም ወደ ራሱ ሲመለስ ይህን ንዴቱን መቆጣጠር እንዳለበት ቅዳሜ ላለባቸው ትልቅ ግጥሚያም ከገባ ትልቅ ችግር ሊፈጠር እንደሚችልም ሲነግረው እንሰማለን። ይህ ሁላ ሲፈጠር ታዲያ ውጪ መለማመጃ ቦታውም ላይ በሌዘር ጃኬት የምናውቀው ዴሪክ ሂል የሚሆነውን ሲመለከት እናየዋለን። አመሻሽ ላይም ስካት ወደ ቤቱ ተመልሶ እናቱም ስራ ዳሪ ስለሆነች ተሰናብተው እንደወጣች ከጓደኛው ስታይልስ ጋርም በቪዲዮ ኮል እያወሩም ጃክሰን ትከሻው መጎዳቱንና ለቅዳሜው ግጥሚያም ላይደርስ ይችላል እየተባባሉ በነበረበት ሰዓት ከስኮት በስተጀርባም ዴሪኩዬ ከየት መጣ ሳይባል ደርሶበት ከተቀመጠበት አንስቶት ከግድግዳ ጋርም ለጥፎት ቀን የተፈጠረውን እንዳለ እንዳየና ይህ ነገር በዚሁ ከቀጠለ በሰዎችም ከታወቀ ሁላችንም አደጋ ውስጥ ነን። ስለዚህ ቅዳሜ ላለባችሁ ግጥሚያም እጫወታለሁ ብለክ እንዳታስብ፣ ግጥሚያው ላይ ከተሳተፍክ ግን እኔ ራሴ ነኝ አንተንም ምገልክ ብሎም አስፈራርቶትም አስጠንቅቆትም ይሄዳል። በነጋታው ስካት በዴሪክ እንደተባለው ለማድረግ ለአሰልጣኙም ለነገው ለቅዳሜው ግጥሚያ እንደማይገባ ቢነግረውም አሰልጣኙም በስካት ንግግር ግራ ተጋብቶ ለምን በሴት በፍቅረኛ ጉዳይ ነው ወይንስ ድራግ እየተጠቀምክ ስለሆነ ነው ወይም ብሎም ያፋጧል። ስካት ግን ምክንያቱ ያ እንዳልሆነ ችግሩ እሱ ሲናደድ የሚያደርገውን እንደማያውቅና ንዴቱን መቆጣጠር እንደማይችል ሲናገር አሰልጣኙም ታዲያ እኛ ጨዋታ ላይ የምንፈልገው ምን ሆነና እያለ ነገ እምቢ ብሎ ጨዋታው ላይ ካልተሰለፈ ለሁሌም ተጠባባቂ ወንበር ላይ እንደሚያስቀረውም ይነግረዋል። እረፍ ከሱ ተለይታ ሎከሯ ጋር እንዳመራች የዛኔ ፓርቲው ላይ የጠፋባት ኮቷንም ውስጥ አግኝታው ግራ ስትጋባም እያየናት እኛም በምስላችን ከርቀት በተኩላ አይነት አይን በሚመስል መልኩ የሆነ ሰው ሲመለከታት እናያለን። ክላስ ውስጥም ሊዲያ ለስኮት ፍቅረኛዋ ጃክሰንን ጎትቶ እሱ ደግሞ ጨዋታውን ሳይጫወት ከተሸነፉ አሊሰንን ለሌላ ወንድ እንደምታስተዋውቅበት እየነገረች ስታስፈራራውም እንሰማታለን። ከክላስም በኋላ ስታይልስ በስኮት በኩል ከርቀት አባቱ ከትምህርት ቤቶች አስተዳደሮች ጋር የሚያወራውን እየሰማ በተገደለችውና ግማሽ ሬሷ በተገኘውም ሴት በኩል ከዚህ በኋላ የሰዓት እላፊ ሊጣል መሆኑን እየሰሙ ገዳዩ ዴሪክ መሆኑን እያወቅን ዝም ማለት የለብንም፣ ዴሪክ የደበቀውን ግማሽ የሬሳውን አካል ማግኘት አለብን እየተባባሉ በነበረበት ሰዓት ስካትም ከርቀት ሊዲያ አሊሰንን ከሌላ ወንድ ጋር ስታስተዋውቋት ተመልክቶም ወደ እነሱም አምርቶ አሊሰንን በእጇ ስለያዘችው የዛኔ ጫካ ውስጥ ያየውን ኮቷን ሲመለከት ተደናግጦ ማን እንደሰጣትና ከየት እንዳገኘችው እየጠየቀም ሲያፋጣት
አዲሰንም በጥያቄው ግራ ተጋብታ ምናልባት ሊዲያ ፓርቲው ላይ አግኝታላት እሷ አምጥታላት ሊሆን እንደሚችልም ነግራው ተሰናብተውም ወደ ክላሷም ታመራለች። ይህን የሰማው ስኮት ግን ኮቱን ራሱ ዴሪክ እንዳመጣላትና እንዳስቀመጠም ስለገባው በቀጥታ ዴሪክ ይኖርበታል የተባለውን ቤት አምርቶ እየጮኸም ዴሪክን ይጣራል። ድሮ ተቃጥሎ አሁንም ምንም ካልተስተካከለው ቤት ውስጥም ራሱ ዴሪክም ወጥቶ አሊሰንን እንዲተውለት በስኮት ቢነገረውም ዴሪክ ግን በንዴት እኔ እንደውም አንተን ለመጠበቅ እየሞከርኩ ነው፣ በቅዳሜው ጨዋታ በሁሉም ሰው ፊት ንዴት ውስጥ ገብተህ ከተቀየርክና ያንንም ሰዎች ካዩ ሁሉም ነገር ነው የሚበላሸው ብሎ በደጋሚም አስጠንቅቆት ይሄዳል። ስካት ግን የዴሪክን ማስፈራሪያ ከምንም ሳይቆጥረው እንደውም ቤቱ አካባቢ የሰው ደም ስለሸተተው ለጓደኛው ስታይልስም ያንን ነግሮት የተቀበረ ሬሳ የዴሪክ ቤት አካባቢም ካገኙ ለስታይልስ አባት ሪፖርት አድርገው ዴሪክን ለማሳሰር ከዛም ደግሞ የቅዳሜው ግጥሚያም ላይ ስካት ንዴቱን በሆነ ዘዴ ተቆጣጥሮም ግጥሚያው ላይ ለመሳተፍም ያስባሉ። ለዚህ እንዲረዳቸው ሆስፒታል አምርተው ግማሽ በፖሊሶች የተገኘውን የሬሳ አካል ለማሽተት ማንም ሳያቸው ስካት ወደ ሬሳ ክፍልም ገብቶም ሬሳውንም አሽትቶ ዴሪክ ቤት ላይ ካሸተተው የሰው ደም ጋም እንደሚመሳሰልም አረጋግጠው በቀጥታ ወደ ዴሪክ ቤትም አምርተው አመሻሽ ላይም ራሱ ዴሪክ በመኪናው ቤቱን ለቆም ሲሄድላቸው በፍጥነት ከቤቱ ጀርባ ተቆፍሮም የተደፈነ የሚመስል ጉድጓድም መቆፈር ይጀምራሉ። ከሰዓታት ቁፋሮም በኋላ አንድ በጨርቅ የተጠቀለለም ነገር ላይም ደርሰው ሲፈቱት ያልጠበቁት ነገር የተኩላ ጭንቅላት ተቆርጦ እንደተቀበረም ተመልክተው ይደናገጣሉ። እዛው ግን ስታይልስ ከርቀት ወይን ጠጅ ከለር ያላት አበባም ተመልክቶ ድሮ ፊልም ላይም እንዳየው ይህ አበባ ከዌር ወልፎች ጋር የተገናኘም እንደሆነ ወልፍ ቤን ተብሎም እንደሚጠራም እየተናገረ ወዲያውም አበባውን ከስሩም ነቅሎ ሙሉ ለሙሉ ከአበባው ጋር የተገናኘውን ገመድም እየዞረ ሲያነሳው በሚገርም መልኩ ተቀብሮ የነበረው የተኩላ ጭንቅላት ወዲያው ተቀይሮ ወደ ተገደለችው የሴቷ ግማሽ አካልም ይለወጣል። ዋው! ስታይልስና ስኮትም በሚያዩት ነገር እየተገረሙ በንጋታው ጧትም ያገኙትን ለፖሊሶች ሪፖርት አድርገው ዴሪክ ሄል በግድያ ወንጀልን ሲያሳስሩት በመሃልም ስታይል ሶዬ ፖሊሶች ሳያዩት ዴሪክ የታሰረበት መኪና ውስጥም ገብቶ ስለተገኘው ግማሽ ሬሳም ዴሪክን እየጠየቀው የተገደለችው ሴት ከመሞቷ በፊት ሙሉ ለሙሉ ወደ ተኩላ መቀየር የምትችል ዌርወልፍ መሆኗን አውቄያለሁ፣ ለዛ ነው ወይ አንተ የገደልካት እያለም ሲያፋጠው ዴሪክም ምንም ሳይመልስለት አሁን ላይ ሊጨነቅ የሚገባው በጓደኛው ስኮት ሁኔታም እንደሆነ ያንን ግጥሚያም ላይ ተሳትፎ በግጥሚያውም በጨዋታውም ላይ ነገሮች ከተቀየሩ ሰዎች ቆመው አያጨበጭቡለትም፣ ያንን በደንብ አስብበትም ብሎም ያስጠነቅቋል። እዛውም ስታይልስ በአባቱ ታይቶም ተጎትቶም ከመኪናው እየወጣ ምን እየሰራ እንዳለም ተጠይቆ ተቆጥቶ ቦታውን ለቆም እንዲሄድ ይነገረዋል። ከስካት ጋም ቦታውን ለቀው ሄደው በመንገዳቸው መሃል እንዴት የሞተችው ሴት ሙሉ ለሙሉ ወደ ተኩልነት ልትቀየር ቻለች የሚለውን እያወሩበት ስታይልስ በቦርሳው ያንን አበባና ገመድ አሁንም ይዞ ስለነበረ ስኮትም እየቆየ ሲመጣ ወደ ዌር ወልፍነት ተቀይሮ ምንም ያህል ገመዱንና አበባውን ስታይልስ አርቆ ቢጥለውም ስካት ግን ሳይታሰብ ወዴት ሄደም ሳይባል ከአካባቢው ሲሰወር እናየዋለን። በለው ስታይልስም ይህን ሲመለከት የሚያደርገው ጠፍቶት እየተርበተበተ ጓደኛውን በመፈለግ ሲጠመድ ስካትም አመሻሽ ላይ እንደዛው እንደተቀየረ ወደሚያፈቅራት አዲሰን ቤት አምርቶ በመስኮትም ሲመለከታት ቆይቶ ቦታውን ለቆ ሊሄድ ቢያስብም ሳያስበው ግን የአዲሰን አባት ወደ ቤት ሲመለስ በመኪናው ገጭቶት መሬትም ይወድቃል። ግን ወዲያው ወደ ራሱ ተመልሶ አባትየውም ምንም ሳይጠረጠር እንደውም ተደናግጦ ስለገጨውም ይቅርታም ደናም እንደሆነም እየጠየቀው አዲሰንም ቦታው ላይ ደርሳ ነገሩም ተረጋግቶ ስካትም ደና እንደሆነ ተናግሮ ለነገ ግጥሚያው እንደምትመጣም አስታውሷት በፍጥነት ቦታውን ለቆም ይሄዳል። የማይደርስ የለም ተጠባቂው የቀዳሜም ግጥሚያም ደርሶ ስካትም መልበሻ ክፍል ውስጥ ተገኝቶ በሱ ጉዳይ ተጨንቆ ያለው ስታይልስም አግኝቶት እየተረጋጋ ለዛሬው ግጥሚያም ምንም የሚያበሳጭ ነገር ቢያጋጥመውም እንዲረጋጋ ማስጠንቅቆት ወደ ጨዋታውም ያመራሉ። ጨዋታውም ላይ አዲሰን ከአባቷ ጋር የስኮት እናት የስታይልስም አባት ሁሉም ጃክሰን ራሱ አገግሞ ለጨዋታውም በተገኘበት የጨዋታው ፊሽካም ተነፍቶ በይፋም ጨዋታው ይጀምራል።
ስካትም በጨዋታው መሃል ላለመናደድ ቢሞክርም ራሱ ጃክሰን ሆን ብሎ የራሱን የቡድን አባል የሆነው ስካትን ገፍትሮ ጎል ሲያገባም ሊዲያም አዲሰንን አስነስታ ጃክሰን እንወድካለን የሚል ጽሑፍም ይዘው ሲያሞጋግሱት ከዛም አልፎ ጃክሰን ይሄ ሌሎቹን ተጫዋቾችም ሰብስቦ እንዳልኳችሁ ለስኮት ምንም አይነት ኳስ አታቀብሉት ብሎም ሲናገር ይህ ንግግሩ የስኮት ጆሮ ውስጥም ገብቶ ላለመናደድ እየሞከረ የነበረው ስኮትም በንዴት አይኑ ወደ ተኩላ አይን መቀየር ጀምሮ ልክ እንደ ተኩላም መተንፈስ ይጀምራል። ወዮ እንግዲህ እንዲህ እያልን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። በንዴት የተቀየረው ስካትም ልክ ጨዋታው እንደቀጠለ ለብቻው የተጋጣሚ ቡድን ተጫዋቾችን በሚገርም ብቃት ሁሉንም አልፏቸው ጎል ሲያስቆጥር በዛም ሳያበቃ ሌላ ገራሚ ሁለተኛ ጎልም ሲደግም በስተመጨረሻም ባለቀ ሰዓት ማሸነፊያ ጎሏንም አስቆጥሮ ጃክሰንን አበሳጭቶ ታዳሚዎቹንም አስደምሞም ይጨበጨብለታል። ግን ከጨዋታው በኋላ እዛው በቆመበት ያደረገው ጓንቱንም ሲያወልቅ ጥፍሩ እንደተቀየረም ተመልክቶ በድንጋጤ የሮጠ ወደ መልበሻም ክፍል ያመራል። ይህን የተመለከተችው አዲሰንም ግራ ተጋብታ ስትከተለው አባቷም የሚሆነውን ሁላ በጥርጣሬ ዓይን ይመለከታል። መልበሻ ክፍል ውስጥ የገባው ስካትም ራሱን መቆጣጠር አቅቶት በንዴት ፊት ለፊቱ ያለውን መስታወት በኃይል መጥቶ ስብርብሩንም ያወጣዋል። ቦታው ላይ የደረሰችው አዲሰንም እየተጣራች የተሰባበረውን መስታወት ተመልክታም ስትደናገጥ እኛም በምስላችን ስካት ጣራ ላይ ልክ እንደ እንስሳ እየተራመደም ሲመለከታት እናየዋለን። ግን ብዙም ሳይቆይ እሷ ምንም ሳያደርጋት ወደ ራሱም ተመልሶ አዲሰንም አግኝታው ምን እንደተፈጠረም እየጠየቀችው እሱም ጥሩ ስሜት እንዳልተሰማው ተናግሮ ማስቀይሶ ስለ ዛሬው ድንቅ ብቃቱን ማውርተው ለባለፈው ለሁሉም ይቅርታ ማድረጋለት ሁለተኛ ምድል ሰጥታው ለዛሬም በደስታ ከንፈር ለከንፈር ለመጀመሪያ ጊዜ ይሳሳማሉ። ዋው ስታይልስም ቦታው ላይ ደርሶ ያንን ሲመለከት አዲሰንም በኋላ እንደሚገናኙ ለስካት ነግራው ቦታውን ለቃም እንደሄደች የተፈጠረውን ማመን ያቃተው ስካትም ለጓደኛው ስታይልስም በፈገግታ ተሞልቶ እየነገረው ይህን ነገርም መቆጣጠር ቻልኩ ከተቀየርኩበት ተመለስኩ እያለ ቢደሳሰትም ስታይልስ ግን ከአባቱ አሁን ላይ የሰማው አዲስ መረጃም እንዳለ መረጃውም ፖሊሶች የተገኘውን ሬሳ ማጣርተው በሰው ሳይሆን በእንስሳ የተገደለም በመሆኑ ዴሪክም ሰው ስለሆነ ከእስርም መፈታቱን ሲቀጥል ሬሳው ሲጣራ ደግሞ ሎራል ሄል የተባለች የገዛ የራሱ የዴሪክ ሄል እህት መሆኗንም እንደደረሱበትም ይነግሯል። ህርፍ በስተመጨረሻም ትዕይንቱ ላይ የግጥሚያው ቦታም ላይ ጃክሰን ስካት የጣለውን ጓንቱንም አግኝቶ በጥርጣሬም የተመለከተው ጣቶቹም ላይ መበሳታቸውን አይቶም ግራ እየተጋባም ከርቀትም ከእስር የተፈታው ዴሪክ ሄል ሲመለከተው እናያለን። እና እንዴት ነው ፊልም ወዳጆች? ቲን ወልፍ እየተመቻችሁ ነው? በእርግጠኝነት ወዳችሁታል። ቀጣዩ ክፍል በቶሎ እንዲለቀቅ እንደተለመደው ይቺን ቪዲዮ አነስ ያለች በአናቷ 500 ላይ ካስገቧት በቀጣዩ ክፍል እስከምንገናኝ እስካሁን አብረናችሁ የቆየነው ተወዳጆቹ ፊልም ወዳጆች ነበርን። እንወዳችኋለን። ቸር ቆዩልን።